ዓለም ጠቅላይ ሚኒስትር አብይና መንግስታቸውን እየተማጸነ ነው። ስለሚራቡ ህዝቦች፣ ስለሚገደሉ ህጻናት፣ ስለሚሞቱ አዛውንቶች፣ ስለሚያለቅሱ እናቶች ሲል ዓለም ጠቅላይ ሚኒስትር አብይን እየማለደ ነው። ዓለም ያችን በፈጣን ኢኮኖሚ እድገት ስሟን ያነሳው የነበረችን ሀገር አሁን በውድቀት አፋፍ ላይ ያለች አድርጎ እየሳላትም ነው። በእርግጥም የሚታየው ነገር ሁሉ አስፈሪ ይመስላል። በሀገሪቱ የረጅም ዘመን ውስጥ የጎረቤት ሀገራት ሰራዊት ተቀናጅተው በተካሄደ ጦርነት ህዝብ ለረሃብና ለልቂት ሲዳረግ አስቀድሞ እንደተነገረው ህንፃዎች ሲፈርሱም፣ እናቶች ሲያለቅሱ፣ ወጣቶች ሲሞቱ የሀገር ተስፋም አብሮ መጨለሙ አይቀሬ ነውና ነገሩ ያስፈራል። ጠቅላይ ሚኒስትሩ ግን አልፈራም እያሉን ነው። በዚህ ፈተና ውስጥ ኩራት እንጂ ፍርሃት የማይነካካን መሆኑን በድጋሚ ላረጋግጥላችሁ እወዳለሁ። ክቡር ጠቅላይ ሚኒስትር ሆይ እርስዎና መንግስት የሚመሯት ሀገር ከፈረሱት በላይ ከቆሙትም በታች ሆናም የጥይት ባሩድ የሚያጥናት፣ ዜጎች በሰው ሰራሽ ረሃብ የሚሞቱባት፣ ንጹሃን በማንነታቸው ምክንያት መጤ ተብለው የሚገደሉባት፣ የውጭ ሀገር ሰራዊት እንደፈለገ የሚርመሰመስባት፣ ከቀውሱ ብዛት በ3 ክልሎች ይደረግ የነበረን ምርጫ በሙሉም በሌሎች ክልሎች ይደረግ የነበረውንም በከፊል ማድረግ የተሳናት ሀገር መምራትን ካልፈሩ ምን ሊፈሩ ነው የሚል ጥያቄን ማንሳት በእርግጥም አውቆ የተኛን እንደ መቀስቀስ ይቆጠራል። በዓለም አቀፉ ማህበረሰብ ዘንድ በሚያስደምጣቸው ንግግሮቹ መታመን ያቃተው የኢትዮጵያ መንግስት ትናንትም አልፈራም ባለበት መድረክ በሀገሪቱ ላይ አደጋ እንደተጋረጠ ሲናገር ተደምጧል። አገራችንን የማልማትና የማጥፋት የመካብና የመናድ ምርጫ ከፊታችን ተቀምጧል። ክቡርነቶ ሆይ ሀገሪቱ የመፍረስ አደጋ እንደተጋረጠባት ካወቁ ታዲያ ስለምን አይፈሩም? የአገሩ መፍረስና መናድ ካላስፈራው ሌላስ ምን ሊያስፈራው ነው የሚለውን ጥያቄ ማንሳት በእርግጥም ጉንጭ ማልፋት ይመስላል። ኢትዮጵያውያን በረሃብ እየረገፉ ነው ከሚል ጆሮን የሚያጮህ ዜና በላይ ታላቋ ኢትዮጵያ በመንግስቷ ቅንነት ማጣትና በፖለቲከኞቿ አለመግባባት ምክንያት ከሞት አፋፍ ላይ ነች ከሚለው ልብን የሚያርድ ትንተና በላይ በህዝቦች መካከል ስር የሰደደ መቃቃር መንግስታዊ ሁንታ አግኝቶ የተሰራበት ነውና ብሔራዊ አንድነት አደጋ ውስጥ ወድቋል ከሚለው ዘገባ በላይ የወራሪ ሀገር ሰራዊት የሀገሪቱን የግዛት አንድነት አደጋ ውስጥ ከቷል ከሚለው አንገትን የሚያስደፋ መረጃ በላይ በእርግጥም ሌላ ምን የሚያስፈራ ነገር ይኖር ይሆን? ይህንን ሁሉ ካልፈራን እንዳላምነንም ለችግሩን መፍትሄ ለመስጠት ካልተባበርንስ ከከበባት ወጀብ ለማምለጥ አፏን አሸዋ ውስጥ ደብቃ ንፋስ የለም እንደምትለው ሰጎን መሆናችን አይደለምን ብሎ የሚጠይቅ ደፋር አማካሪ ያላቸው ስለመሆኑ ግን እርግጠኛ መሆን አይቻልም። እርሳቸው ግን ይህ ሁሉ ችግር ኩራት እንጂ ፍርሃት አይፈጥርብኝም እያሉ ነው። ኢትዮጵያን የአፍሪካ ፈርጥ ለማድረግ ነውና በዚህ ፈተና ውስጥ ኩራት እንጂ ፍርሃት የማይነካካን መሆኑን በድጋሚ ላረጋግጥላችሁ እወዳለሁ። የሀገር መፍረስ አደጋ ላይ የሚለው ተጨባጭ ትንታኔም ህዝባዊ ረሃብና መተላለቅ ተደግሶላችኋል የሚለው መረጃም ኩራት የሚሆነው በእርግጥም በዚች ኢትዮጵያ ውስጥ ላሉ መሪዎች ብቻ ሳይሆን አይቀርም። ደግሞም ሀገር በኢኮኖሚ የተንቆጣቆተችው በጦርነት እየደቀቀች ያለችው ህዝቧም በረሃብ እየረገፈ ያለው የአፍሪካ ፈርጥ ልትሆን ነው ሲባል አግራሞትን ያጭራል። ከ2 ዓመታት በፊት የተከሰተን ነገርም ያስታውሳል። በአማራ ክልል ባለስልጣናትና በኢታማጆር ሹሙ ላይ ግድያ ሲከሰት ጠቅላይ ሚኒስትሩ በጽህፈት ቤታቸው በኩል መግለጫ አውጥተው ነበር። መግለጫው ይህንን ለውጥ ስንጀምር እንዲህ ያሉ ነገሮች እንደሚያጋጥሙን እናውቅ ነበር የሚለው ነው። የኢታማጆር ሹሙን ግድያ፣ የርዕሰ መስተዳድሩንና የካቢኔዎችን ጭፍጨፋ በእቅድ ውስጥ ያካተተ ለውጥ በእርግጥ እርሱ ምን ተብሎ ይጠራ ይሆን የሚለውን ጥያቄ አስታውሰን ትናንት ወደ ተሰማው የመስቀል አደባባዩ ንግግር እንመለስ። ጠቅላይ ሚኒስትሩ እንደሚሉት አሁን ሀገሪቱ የገባችበት ቀውስና ፈተና እልቂትና ውርደት የአፍሪካ ፈርጥ ለመሆን የምታደርገው ጉዞ አካል ነው። ኢትዮጵያ ዛሬ በሰው ሰራሽ ረሃብ ህዝቧን የምትፈጀው፣ ጦርነት ውስጥ የምትማቅቀው፣ በህዝባዊ መጠራጠር ውስጥ የተከተተችው የአፍሪካ ፈርጥ ለመሆን ነው የሚለው ንግግርን ሲሰማ በእርግጥም ጆሮን ቢጠራጠር አንድ ሰው እውነት አለው። ምክንያቱም ህዝባዊ እልቂትና ጦርነት፣ ረሃብና ርዛት፣ በወራሪ ሀገር ግዛትን መነጠቅ በምንም መለኪያ የአፍሪካ ፈርጥ የመሆን አካል አይደለም፣ የኩራት ምንጭም ሊሆን አይችልምና በእርግጥ በኢትዮጵያውያንና በሀገሪቱ ላይ እየሆነ ያለው ነገር እንኳን የሀገሪቱን መሪ አንድን የጎዳና ተዳዳሪ የሚያሳስብ ነው። በዚች ሀገር እየሆነ ያለው ሁሉም የዓለምን መንግስታትና ተቋማትን ማሳስቦም አትፍረሱ፣ ከዚህም በላይ አትዋጉ እያሉ እየተማጸኑ ነው። ይህ በእርግጥም ለአንድ መሪ ማሳሳቢ ነበር።
ነበር። ጠቅላይ ሚኒስትር አብይ አህመድ ግን ይህንን እንደ ኩራት እንደማዩት በድፍረት ተናግሯል። ራሳቸውንም ከነ ፋሲልና ላሊበላ ጋር አነጻጽረው መንግስታቸውንም ከነ አክሱም ስርወ መንግስት ጎን አቁመው ቅርስ ለማስቀመጥ እየተጉ መሆኑን ነግረውናል። ዛሬ ልንኮራባቸው፣ ልናስጎበኛቸው፣ ልንከባከባቸውና ልንጠብቃቸው የምንጓጓላቸውን ቅርሶች የአክሱም፣ የላሊበላ፣ የጎንደር፣ የሐረር፣ የጅማ በየስፍራው ያሉ ቅርሶቻችን ሲሰሩ መሪዎቻችን ተፈትነው ነበር። ሳይነቃነቅ የሚያበጥር ወንፊት የለም። ገለባን ከእህል ለመለየት መነቅነቅ ግድ ይላልና አሁን መነቅነቃችን ገለባን አራግፈን ኢትዮጵያን የአፍሪካ ፈርጥ ለማድረግ ነውና በዚህ ፈተና ውስጥ ኩራት እንጂ ፍርሃት የማይነካካን መሆኑን በድጋሚ ላረጋግጥላችሁ እወዳለሁ። የአክሱምን ሐውልት ካቆመ መንግስት፣ የላሊበላ አብያተ ክርስቲያናትን ካዋቀረው ንጉስ፣ የፋሲልና የጀጎል ግንቦችን ካነጸው ስርዓት ጋር ተነጻጽሩም ይህ ንግግር የቀረበው የአንድ ከተማ አደባባይን ሲመርቅ መሆኑ ደረቅ ፈገግታን ያጭራል። ፈተና ውስጥ የገባው መሪነታቸው ሀገር ላይ እያደረሰ ያለው የሚባለው አደጋ ተተርጉሞና ተተንትኖ የተቀመጠ ቢሆንም እርሳቸው ግን እንደ አጼ ላሊበላና አጼ ፋሲል ቅርስ ላስቀምጥ ነው እያሉ ነው። ካሁን በፊት ንግግር ፊርማ ነው ብለው እንደተናገሩት ሁሉም የእርሳቸው ንግግር የመንግስታቸው ፖሊሲ ማንጸባረቂያም የስርዓታቸው መገለጫ ነውና እንደ አፍ ወለምታ የሚታይ አይደለም። በመሆኑም ራሳቸውን ከመካከለኛው ዘመን የኢትዮጵያ አጼዎች ጋር አነጻጽረው እነርሱ የተፈተኑት ቅርስ ለማስቀመጥ ሲሉ ነው እኔም እንደዛው ነው ማለታቸው ኧረ በህግ ሳያስብል አይቀርም። የእንጦጦና ዝቋላን ያህል የሚራራቀው ንጽጽሩም ሐውልት ያነጹና ግንብ የገነቡ ነገስታት ለአደባባይ እድሳት ካደረጉ መሪዎች ጋር ስለሆነ ብቻ አይደለም። ሀገር እንዳይፈርስ ህዝብ እንዳይበተን ሲታትሩ የኖሩ ንጉሶች ህዝብ እየተላለቀም በረሃብና በጦርነት እያለቀ ነው የሚል ምክረ ሀሳብን እንደ ፈርጥነት ኩራት ከሚያዩ መሪዎች ጋር መሆኑ እንጂ በየትኛውም የዓለም ክፍል የህዝብ መራብ አንጀት ሲበላም፣ የህዝብ ልቄት በሀዘን ልብ ሲሞላም፣ የሀገር መፍረስ ከንፈርን ሲያስመጥጥ እንጂ ሲያኮራ ታይቶ አይታወቅም። እንዲህ ያለ ኩራት የሚሰማው በእርግጥም የኢትዮጵያ መንግስት ላይ ብቻ ሳይሆን አይቀርም። ጠቅላይ ሚኒስትሩ እርሳቸው ኢትዮጵያ በገጠማት ፈተና እንደማይፈሩም ይልቁንም እንደሚያኮራቸው ከገለጹ በኋላ የሚፈሩት ብልጽግናችንን ያስፈራቸው ናቸው ይላሉ። የሚሉት ደግሞ ብልጽግናችን የሚያስጨንቃቸው ነው። የሚያርዱት ግን እውነትና ንጋት እያደር ይጠራል የሚለውን የኢትዮጵያ አባባል ውሸትና ምሽት እያደር ይነግሳል ብለው ለመተካት የሚጥሩ ብቻ ናቸው። በእርግጥ የትኛው የኢትዮጵያ ብልጽግና እነ ቡድን ሰባትን እነ አሜሪካና የአውሮፓ ህብረትን እንዳሰጋቸው አይታወቅም። በጣር ላይ ያለች ሀገር፣ በመሞትና በመሰንበት መሀል የተቀረቀረች ሀገር በእርግጥም የትኛው ብልጽግና አስፈርቷቸው አሁን እያደረጉ ያሉትን ነገር ሊያደርጉ እንደቻሉ ግን እርግጠኛ መሆን አይቻልም። ይሁን እንጂ ኢትዮጵያ ውስጥ እየሆነ ያለው ነገር ይዞት የሚመጣው አደጋ ያስፈራቸው ሰዎች ደግሞ ውሸታሞች ናቸው ብለዋል። ከ10 ሚሊዮን የሚልቅ ህዝብ ለእርዳታ መዳረግ፣ የሺዎች መገደልና መደፈር፣ የሶማሊያና የኤርትራ ሰራዊት መግባት የሀገር አንድነት አደጋ ውስጥ መግባት ወይንስ የሰው ሰራሽ ረሃብና ሞት እያደረ የሚነግሰው ውሸት የቱ ነው የሚለውን ጥያቄ ለመጠየቅ ጋዜጣዊ መግለጫ ከሰጡ 2 ዓመታት ያለፋቸው ጠቅላይ ሚኒስትሩን ሀሳብ ማዳመጥ አልተቻለም። የትናንቱ ንግግር ሌላኛው ትኩረት ስለ ሰላም የሚሰብኩበት ነው። እያንዳንዳችን ሰላምን አጥብቀን የምንሻና የምንኖራት እንድንሆን በታላቅ ትህትና ጥሪዬን አቀርባለሁ። በእርግጥ ይህንን ንግግር የተናገሩት ማን ናቸው የሚል ጥያቄ ምላሹ ጠቅላይ ሚኒስትር አብይ አህመድ ናቸው የሚል ይሆናል። ዓለም ተኩስ አቁማችሁ ሰላም እንዲወርድ አድርጉ በማለት የሚለምናቸው፣ በሀገራቸው ውስጥ የገባውን የውጭ ሀገር ጦር አስወጥተው ዜጎቻቸውን ከልቄት እንዲታደጉ የሚማጽናቸው፣ በሰው ሰራሽ ረሃብና በጦርነት ስለሚያልቀው ህዝብ ሲሉ ጠመንጃ እንዲያወርዱ ድርድርም እንዲያደርጉ ከአራቱም የዓለም አቅጣጫ የሚለመኑትና እርሳቸው ደግሞ ድርድርና ውይይት አጠፋቸዋለሁ፣ አፈርሳቸዋለሁ ወዘተ እያሉ የሚናገሩት ጠቅላይ ሚኒስትር አብይ አህመድ ናቸው ይህንን ንግግር ያደረጉት።
ጠቅላይ ሚኒስትሩ ያኔ በለውጡ ሰሞን ለውጡ ዓለምን ያስቀና ስለመሆኑም ሳያሰልሱ ተናግረዋል። በእርግጥም ልክ ናቸው። ከፋይናንሻል ታይምስ እስከ ዘ ኢኮኖሚስት፣ ከቢቢሲ እስከ ሲኤንኤን፣ ከጄኔዋ እስከ ኤስኤቢሲም ልክ እንደ ፋናና ኢቲቪም ኢሳትና ኦቤን ለውጡንና የለውጡን መሪ የሚያደንቁበት ቃላት አጥሯቸው ሰምተናቸዋል። ጠቅላይ ሚኒስትሩም በታህሳስ 2011 ያደረጉት ንግግር የሚነግረን ለውጡን እኛ ኢትዮጵያውያን ልክ እንደ ፈረንጆቹ ማድነቅ እንዳልቻለ ነው። የኢትዮጵያ መንግስት መምራት አልቻለም የሚሉ ሰዎች እኮ አሉ። እንዴት መሰላችሁ? ባለፉት አንድ ወርና ሁለት ወር ስለ ኢትዮጵያ ለውጥ መንግስት ዓለም የተናገረውን ያክል ላለፉት 20 ዓመታት ላይናገር ይችላል። ዓለም የገባውን ለውጥ የማይገባን ሰዎች፣ ዝም ብሎ መታሰር፣ መገረፍ ምናምን የለመን ሰዎች መንግስት ያንን ስተው የደከመን ከመሰለን ስተናል። መግረፍና ማሰር ነው ያልቻልነው ስለማያስፈልገን እንጂ መንግስት መሆንማ ዓለም መሰከረ እኮ በአንድ ድምፅ። አሁን ደግሞ ይህ ከናንተም በተሻለ ለውጡን ተረድቶልኛል ያሉት ዓለም አቀፉ ማህበረሰብ ፊት ሲነሳቸው መንግስታቸው ላይ ማዕቀብን የሚጥሉ ሲፈጠሩም ለውጡም ወደ ነውጥ ተቀይሯል ማለት ሲጀምሩም እነዚህ ጎረምሶችና ታሪክ አልባዎች ስለ ኢትዮጵያ ጉዳይ የማይመለከታቸው ተደርገው ቀርበዋል። የኢትዮጵያውያን ጉዳይ የኢትዮጵያውያን ብቻ ሊሆን ይገባል ሲሉም ተናግረዋል። የኢትዮጵያ ብልጽግና የሚወለደው በልጆቿ ትጋትና አንድነት ብቻ መሆኑን አንዘንጋ። በእርግጥ የኢትዮጵያ እድገትና ለውጥ በቀዳሚነት የሚጠቅመው ለኛ ለኢትዮጵያውያን የሚደርሰው ጦርነትና እልቂት የሚገድለንም በቀዳሚነት እኛኑ ኢትዮጵያውያን ነውናም የውስጥ ጉዳይ በውስጥ ቢፈታ ባልከፋ ነበር። ችግሩ ያለው ኢትዮጵያውያንን የሚገድል ሰራዊት በሀገር ውስጥ እንዲሳተፍ ከማድረግናም ለሀገራዊ ለውጥ የሚተጉ አካላት በተሳደዱበት ሁኔታም እንዴት ይህ እውን ሊሆን ይችላል የሚለው ግን ምላሽ አልባ ጥያቄ ሆኖ ቀጥሏል። አበቃን። ቸር ያሰማን።